አንድ አገር መንገዷን ስትስት መሪዎቿም አምላካቸውን ሲረሱ መጨረሻዋ ምን ይሆን? በይሁዳ ምድር ላይ ለረጅም ዘመናት የጨለማ ደመና አጥልቶ ነበር። የኢየሩሳሌም አውራ ጎዳናዎች በጣዖት መሠዊያዎች ተሞልተዋል። የታሪክ መዛግብት በአቧራ ተሸፍነው፣ የቤተ መቅደሱ መዝጊያዎች ተዘግተው፣ መዝሙሩም በለቅሶ ተተክቶ በነበረበት ዘመን የይሁዳ ምድር በአንድ ታላቅ ጥያቄ ውስጥ ነበረች። ከዚህ ጨለማ በኋላ ብርሃን ይኖር ይሆን? ይህ ታሪክ ስለ ሁለት ነገሥታት ብቻ አይደለም፣ ስለ ጠፋ መጽሐፍ፣ ስለ ተሰበረ ልብና በኢየሩሳሌም ታሪክ ታይቶ ስለማይታወቅ ታላቅ ፋሲካ እንጂ። ይህ ከባርነት ሰንሰለት እስከ ፋሲካው ደስታ፣ ከጣዖት ዕጣን ጢስ እስከ እግዚአብሔር ቃል መገኘት ድረስ ያለ ድንቅ የታሪክ ጉዞ ነው። ታሪካችን የሚጀምረው በ12 ዓመቱ በዙፋን ላይ ከተቀመጠው ከምናሴ ነው። ንግስናው ሲጀምር በቤተ መንግስቱ ቅጥር ግቢ ውስጥ ገና የአባቱ የሕዝቅያስ ጸሎት ድምፅ ያስተጋባ ነበር። ነገር ግን ምናሴ ፊቱን ወደ ኋላ ዞረ። አባቱ ያፈረሳቸውን የጣዖት መስገጃዎች በታላቅ ጉልበት መልሶ መገንባት ጀመረ። ለበዓል መሠዊያዎችን አቆመ። የአሼራን ምስል በቅዱሱ ስፍራ አቆመ። ምናሴ ግን በዚህ ብቻ አልቆመም። መጽሐፍ ቅዱስ የሚነግረን እርሱ ከእግዚአብሔር ይልቅ ለሰማይ ከዋክብትና ለጨለማ መናፍስት ሰገደ። የኢየሩሳሌም ቅዱስ አየር በጣዖት ዕጣን ጢስ ታፈነ። አንድ መሪ ሲሳሳት ተከታዩም አብሮ ይጠፋል። ምናሴ የይሁዳን ሕዝብ ወደማይታሰብ ኃጢአት መራቸው። ይባስ ብሎም በቤተ መቅደሱ ውስጥ ሟርትን፣ አስማትን፣ መናፍስት ጠሪነትን አስፋፋ። ነገር ግን የታሪኩ መራራ ክፍል ገና ነው። ምናሴ ንጹሕ ደምን እንደ ጎርፍ አፈሰሰ። ታሪክ ጸሐፊው ዮሴፍስ እንደሚለውና ጥንታዊ የአይሁድ ወጎች እንደሚጠቁሙት ታላቁ ነቢይ ኢሳይያስ በጭካኔ የተገደለው በዚህ ንጉሥ እጅ ነበር። ኢየሩሳሌም ከዳር እስከ ዳር በንጹሐን ደም ረጠበች። እግዚአብሔር በነቢያቱ በኩል ጥፋት ይመጣል ብሎ ሲያስጠነቅቅ ምናሴ በኩራት ጆሮውን ደፈነ። ትዕቢት ከውድቀት በፊት ትቀድማለችና። ነገር ግን ትዕቢት ዋጋ አላት። አሦራውያን መጡ። ምናሴን በመቃጥን አፍንጫውን በስተው ወደ ባቢሎን ወሰዱት። በዚያ በጨለማ እስር ቤት ውስጥ ግን አንድ ተአምር ሆነ። ያ ክፉ ንጉሥ ራሱን አዋረደ፣ ወደ አምላኩ ጮኸ። እግዚአብሔርም ጸሎቱን ሰምቶ ወደ መንግሥቱ መለሰው። ምናሴ በንስሐ ተመለሰ። ነገር ግን የምድሪቱ መንፈሳዊ መሠረት ተናግቶ ነበር። ከምናሴ በኋላ ልጁ አሞጽ ነገሠ። አሞጽ ግን የአባቱን ንስሐ ሳይሆን የቀድሞ ክፋቱን መረጠ። ለ2 ዓመት ብቻ ነገሠ። በገዛ አገልጋዮቹም እጅ ተገደለ። አገሪቱ በግርግርና በውጥረት ውስጥ እያለች ሕዝቡ አንድ ጥያቄ ነበረው፣ የዳዊት ዘር ይጠፋ ይሆን? በዚህ ጊዜ ነበር ገና በ8 ዓመቱ ኢዮስያስ በዙፋን ላይ የተቀመጠው። በዙሪያው የነበሩት አማካሪዎች በጣዖት አምልኮ የረከሱ ቢሆንም በሕፃኑ ንጉሥ ልብ ግን የተለየ እሳት ይነድ ነበር። እርሱ የጠፋውን የሕዝቡን ማንነት ፍለጋ ጉዞ ጀመረ። በነገሰ በ8ኛው ዓመት ገና በ16 ዓመቱ የይሁዳን አምላክ መፈለግ ጀመረ። በ12ኛው ዓመት ደግሞ በመላው አገሪቱ ያለውን ጣዖት ማጽዳት ጀመረ። ይህ ወጣት ንጉሥ የፖለቲካ ሳይሆን የመንፈስ አብዮት እያካሄደ ነበር። በነገሰም በ18ኛው ዓመት ትኩረቱን ወደ ተተወውና ወደ ፈረሰው የእግዚአብሔር ቤተ መቅደስ አደረገ። ትልቁንም ውሳኔ አሳለፈ። የእግዚአብሔርን ቤት አድሱ። እድሳቱ ሲጀመር ማንም ያልጠበቀው ነገር ሆነ። ሊቀ ካህናቱ ኬልቅያስ በመቅደሱ ጥግ ተቀብሮና በአቧራ ተሸፍኖ የነበረውን የሙሴን የሕግ መጽሐፍ አገኘው። ይህ መጽሐፍ ለዘመናት ተደብቆ የቆየ፣ ሕዝቡና ነገሥታቱ የረሱት የእግዚአብሔር ቃል ነበር። ጸሐፊው ሳፋን መጽሐፉን ይዞ ወደ ንጉሡ መጣ። ንጉሡም ቃሉን ሲሰማ አገሩ ምን ያህል ከእግዚአብሔር እንደራቀችና የሚመጣውንም ፍርድ ተረዳ። አባቶቻችን በዚህ መጽሐፍ የተጻፈውን ባለማድረጋቸው በእኛ ላይ የነደደውን የእግዚአብሔርን ቁጣ ታላቅ ነው ብሎ በታላቅ ሐዘን ልብሱን ቀደደ። ያ የሕግ መጽሐፍ ለኢዮስያስ ታድሶ የነዳጅ ያህል እሳት ሆነለት። ኢዮስያስ መጽሐፉን ካነበበ በኋላ ቁጭ ብሎ አላለቀሰም። ይልቁንም በመላው ይሁዳና በሰማርያ ጭምር ያለውን የጣዖት አምልኮ በኃይል አጠፋ። ለፀሐይ፣ ለጨረቃና ለከዋክብት የሚሰግዱትን ካህናት አስወገደ። የሞሎክ መስገጃ አረከሰ። በቤተ መቅደስ ውስጥ የነበረውን የአሼራን ምስል አውጥቶ በቂድሮን ወንዝ አቃጠለው። ከዚህም በኋላ የጥንቱን ትንቢት ፈጸመ። ከ300 ዓመታት በፊት አንድ እግዚአብሔር ሰው
በቤቴል መሠዊያ ላይ ኢዮስያስ የሚባል ልጅ ይወለዳል፣ በላዩም የጣዖት ካህናትን አጥንት ያቃጥላል ብሎ የተነበየውን ትንቢት በዝርዝር ፈጸመው። መላውን የይሁዳ ሽማግሌዎች ሰበሰበ። ከመጽሐፉ የተነበበውን ቃል ኪዳን በሕዝቡ ፊት አጸና። ኢዮስያስ ግድግዳውን ብቻ ሳይሆን የሕዝቡን ልብ ማደስ ጀመረ። ተሐድሶው የመጨረሻው ቁንጮ ላይ ፋሲካ ነበረ። ኢዮስያስ በመጽሐፍ ውስጥ የተጻፈውን ትእዛዝ ተከተለ። አምላካችሁ እግዚአብሔር ከግብፅ እንዳወጣችሁ ይህን ፋሲካ አክብሩ አለ። ንጉሡ ለሕዝቡ የሚሆን 30,000 በጎችንና 3,000 በሬዎችን በነፃ ሰጠ። ሌዋውያኑ ራሳቸውን ቀደሱ፣ ካህናቱም በየተራቸው ቆሙ። መስዋዕቱ እንደ ሙሴ ሕግ ታረደ። የአሳ ልጆች የነበሩ መዘምራን በመቅደሱ ቆሞ እግዚአብሔርን አመሰግኑ። የፋሲካው በግ ታረደ፣ ደሙም ተረጨ። ይህ ፋሲካ ከሳሙኤል ዘመን ጀምሮ ታይቶ የማይታወቅ ነበር። ምክንያቱም መሪውም ካህናቱም ሕዝቡም በአንድ ልብና በታላቅ ንስሐ ያከበሩት ስለነበረ ነው። ኢየሩሳሌም ከረጅም ዓመታት በኋላ የእግዚአብሔርን ቸርነት በደስታ አጣጣመች። ኢየሩሳሌም በደስታ ተሞላች። ለ7 ቀን የሚቆየው የቂጣ በዓል ሲከበር ሕዝቡ ከጣዖት አምልኮ እስራት ወጥቶ ወደ ነፃነት መሻገሩን አወጀ። ያ በምናሴ ዘመን የፈሰሰው የንጹሐን ደም ኢዮስያስ ዘመን በመስዋዕት ደምና በንስሐ ተተካ። ጨለማው ተሸነፈ፣ ብርሃኑም ነገሰ። የኢዮስያስ ታሪክ ዛሬም ለኛ ታላቅ ትምህርት አለው። እውነተኛ ለውጥ የሚመጣው ወደ እግዚአብሔር ቃል በመመለስ ነው። ቃሉ ሲነበብ፣ ልብ ሲሰበርና ኃጢአት ሲወገድ ያኔ እውነተኛው ፋሲካ፣ እውነተኛው ነፃነት በሕይወታችን ይሆናል። የኢዮስያስ ፋሲካ ያለፈ ታሪክ ብቻ አይደለም። ዛሬም እኛን ወደ መጀመሪያው ፍቅራችሁ ተመለሱ የሚል ጥሪ ነው። ከምናሴ ውድቀት የንስሐን ተስፋ፣ ከኢዮስያስ ተሐድሶ ደግሞ የቃሉን ኃይል እንማራለን። የኢዮስያስ ፋሲካ የእኛም የልብ ፋሲካ ይሁን። እንደ ሀገር ትልቅ ስብራትና ኪሳራ ሆኖ የሚታየኝ የፋሲካን እውነተኛ ትርጉም ስንስት ነው። በብሉይ ኪዳን ጠላነት እንኳን ፋሲካ ማለት ከባርነት ነፃ መውጣትና ወደ እግዚአብሔር መመለስ እንደሆነ ተምረናል። በአዲስ ኪዳን ደግሞ ይበልጥ በከበረ ሁኔታ ከክርስቶስ ጋር ለኃጢአት ሞተን ለጽድቅ የተነሳንበት ታላቅ የድል መታሰቢያችን ነው። ሆኖም ጾም ተፈታ በሚል ሰበብ ወደ ስካር፣ ወደ ዝሙትና ከፋሲካው በግ ማለትም ከክርስቶስ ወደሚያርቁን የኃጢአት ልምምዶች መመለስ መንፈሳዊ ውድቀት ነው። ይህንን ከንቱ ልምድ ከቤታችንና ከሕይወታችን ልናርቅ ይገባል። ስለ ፋሲካ መንፈሳዊ ትርጉምና ምስጢር በዝርዝር ማወቅ ይፈልጋሉ? ቀደም ብለን የለቀቅነውን ፋሲካ ምንድን ነው የሚለውን ቪዲዮ እንዲመለከቱ እንጋብዞታለን። ሕይወቶን የሚቀይር ዕውቀት እንደሚያገኙበት እርግጠኞች ነን። ውድ የቻናላችን ቤተሰቦች ይህ መልእክት ጠቃሚ ሆኖ ካገኙት ለሌሎችም እንዲደርስ ላይክ በማድረግ አጋርኖትን ያሳዩን፣ ሼር በማድረግ ለወዳጆ ያካፍሉ፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። መልካም የፋሲካ በዓል ይሆንላችሁ።